ቤተሰብ ያልተጠበቀ ነገር ተሰምቷል ማለት ነው። እንግዲህ እነ አሚሮም ሆነ እዛ ጋ እንግዲህ እነ የአብርሃም ጓደኞች ወይም የሩታ ቤተሰብ የሆኑት እንግዲህ ክርክር ውስጥና ግብ ግብ ውስጥ ናቸው ማለት ነው። ሉል ያለው አብርሃም ጋር ነው። አብርሃም ነው የደበቀው። እሱ ባይደብቀው እንደዚህ ተረጋግቶ አይቀመጥም ነበር። እዚህ ጋር ደግሞ አረ ሩታ ናት። አብርሃምና ሄርሜላ አንድ ላይ ስለሆኑ ደስተኛ ስላልሆነች ሰላማቸውን ለመንሳት ብላ ነው አክስቷ ጋር ያደረገችው። ስለዚህ ሉል ያለው የሩታ አክስት ጋር ነው በሚል እንግዲህ ባልተግባባ እንትን ውስጥ ናቸው ያሉት። ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናቸው። የሰላም ናችሁልኝ ወይ? ከኔ ጋር ወደ ሰላም ነው አለው ውዶቼ። ተመስገን ትላላችሁ። ፈጣሪ የተመሰገነ እንደዚህ ሰዓት ደቂቃ ላደረሰን ጌታ እና ውዶቼ፣ እንግዲህ ወደ ገደለው ስገባላችሁ እጅግ በጣም ከባድና ውስብስብ ነገር ውስጥ ገብተዋል። እውነቱ ማን ጋር ነው ያለው? ትክክለኛው ነገር የት ነው? ምንድነው እየተፈጠረ ያለው የሚለውን ነገር ለማወቅ ብዙዎቻችን በጣም ተወዛግበንበታል። ምክንያቱም ማን ጋር እውነት እንዳለ ማወቅ በጣም ተስኖናል ማለት ነው። ትክክለኛው ነገር የት ነው ያለው? ትክክለኛው ነገር ያለው ማን ጋር ነው? ምንድነው እየተፈጠረ ያለው የሚለውን ነገር ማወቅ ራሱ አልቻልኩም ማለት ነው እኔና ብዙዎቻችንም እየተወዛገብንበት ነገር ይሄ ነው። እነሱ ጋር ካልሆነ ሉል የት ነው ያለው? እውነትም እነሱ እንደሚሉት ሩታ ልጁን ደብቃ አብርሃምን ተከሳሽ ለማድረግ ወይንም የአብርሃምን ሰላም ለመንሳት ወይንስ ደግሞ እውነቱ የት ነው? ይሄ እውነት እየራቀባችሁ ይሄን እውነት ማወቅ የፈለጋችሁ ሰዎች እንደኔ ካላችሁ እስቲ ኮሜንት አስቀምጡልኝ። እኔም ግራ የተጋባውበት ይሄ ነው ማለት ነው። እና ውዶቼ እንግዲህ ቁልት እያደረገኝ ነው ማለት ነው። ታውቃላችሁ እኔ ምንም ነገር ቢፈጠር መከፋትን መጨነቅን አልፈልግም። ምክንያቱም ታውቃላችሁ ህይወት ይቀጥላል እና ስለዚህ ሀባይቦች ፈታ ዘና በሉልኝ እንደኔ ማለት ነው። በቃ ሀባይቦች እና ውዶቼ ወደ ገደለው ስገባ ገብቻለሁ። ኦሬዲ ገብቻለሁ እኮ ልወጣ ነው ከገደለው እና ስለዚህ ውዶቼ ማለት ነው ሩታ እውነት ሉልን ደብቃ አክስቷ ጋር አድርጋ አብርሃም ቡዜና ዴቭና ሄርሜላ ናቸው ልጄን የወሰዱት ብላ ይህን ነገር አድርጋ ከሆነ እኛን ሩታን የምንቆጣት ብታረግም ደግሞ አልፈርድባትም። ምክንያቱም እነሱ ካደረጓት አንዛር ስታዩት ለሷ ይሄ ቀላል ነገር ነው ብዬ ነው የማስበው። ጥፋት ነው ብዬ አላስብም። ግን ማናት እናት ልጇን ሌላ ቦታ አስቀምጣ ልጄ ጠፍቶብኛል ብላ ፖሊስ ጣቢያ ሄዳ ከሳ ምናምን እንደዛ ነገር ውስጥ ትገባለች ብዬ አላስብም። ሩታ ግን ራሳቸው ወስደውት ግን ልጁን ደብቀውት ከሆነ ነገሩ የመጨረሻ ነው እና የሩታ አክስት ጋር ነው ልጁ ያለው እያሉ ነው ማለት ነው። ምንም ነገር ይሄ ነገር አሳማኝ አይደለም። እንደዚህ ያረጉ ነገሩን ከማደባበስ እውነቱን ያውጡና አርፎ ቢቀመጡ ይሻላቸዋል የእውነት